የቻይና መንግስት ከሚያዝያ 23 2018 ወይም ከጎርጎሮሳውያኑ ሜይ 1 2026 ጀምሮ ከ53 የአፍሪካ ሀገራት ወደ ሀገሪቱ ገበያ የሚገቡ ምርቶች ምንም አይነት የታሪፍ ክፍያ ወይም ቀረጥ እንዳይከፍሉ መወሰኑ ይታወሳል። እድሉ የተሰጣቸው 53ቱ የአፍሪካ ሀገራት ከቻይና ጋር ዲፕሎማሲያዊ ግንኙነት ያላቸው እንደሆኑ ተነግሯል። ከዚህ የታሪፍ ተጠቃሚነት የተገለለችው ብቸኛዋ የአፍሪካ ሀገር ኢስዋቲኒ ስትሆን ምክንያቱ ደግሞ ቻይና የግዛቷ አካል አድርጋ የምትቆጥራትን ታይዋን እንደ ነጻ ሀገር እውቅና በመስጠቷ ነው። ለመሆኑ ኢትዮጵያ ይህንን እድል እንዴት ልትጠቀምበት ይገባል? የሚኖሩ እድሎችና ፈተናዎችስ ምን ሊሆኑ ይችላሉ ስንል ባለሙያ ጠይቀናል። ለጥያቄዎቻችን ምላሽ የሰጡን በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት ዶክተር ታደለ ፈረደ ናቸው። ቻይና ከዚህ ቀደምም ኢትዮጵያን ጨምሮ ለተለያዩ ሀገራት እንዲህ አይነት እድል ሰጥታ እንደነበር የሚናገሩት ዶክተር ታደለ የአሁኑ ለየት የሚልባቸውን ምክንያቶች ጠቅሰዋል። ከ2005 እንደ አውሮፓውያን አቆጣጠር ጀምሮ ተግባራዊ የሆነ የመጣ ከቀረጥ ነጻ እድል የሰጠችው አለ። በዛም ኢትዮጵያ እየተጠቀመችም ነው እስካሁን የቆየችው። ይሄ አሁን የሰጠችው ለየት የሚያደርገው ምንድን ነው የሚለው ነገር ነው። ለየት የሚያደርገው አንደኛ አሁን ሁሉንም የምርት አይነቶች ነው፣ የምርት ገደብ የለበትም። የድሮ የቀረጥ ነጻ እድል ወደ 1600 አካባቢ የምርት አይነቶች ብቻ በኢትዮጵያ ላይ ማለት ነው የተመሰረተ ነበረ። ገደብ ነበረው፣ ምንም ገደብ የለውም። ስለዚህ ጥሩ አማራጭ አለ ማለት ነው። ኢትዮጵያ በእድሉ በተሻለ መንገድ ለመጠቀም ማድረግ ያለባት አንዱ ነገር የምትልካቸውን ምርቶች መለየት ነው የሚሉት ዶክተር ታደለ እስካሁን ስንልካቸው በቆዩ የግብርና ምርቶች ላይም እሴት መጀመር አለብን ብለዋል። ቻይና ሰፊ ገበያ መዳረሻ ነው። ከህዝብ ብዛት አንጻር ከፍተኛ የህዝብ ቁጥር ያላት ሀገር ነች እና ገበያውን በዛው ልክ ከፍተኛ ነው። ደግሞ በከፍተኛ ሁኔታ እያደገች ያለች እየለማች ያለች ሀገር ነች። ያ ደግሞ እንደ ኢትዮጵያ ላለ በተለይ የግብርና ምርት ለሚልኩ ሀገሮች ከፍተኛ የሆነ እድልን ይፈጥራል። አንዱ እንግዲህ መደረግ የሚገባው እንግዲህ ይሄ ነገር ለሁሉም የአፍሪካ ሀገሮች ክፍት ነው ከአንድ ሀገር በስተቀር። በተጨማሪም በፊት ደግሞ ሌሎች በታዳጊ ሀገሮች የሚጠቀሙ አሉ ከቀረጥ ነጻ። አንዱ ልናደርግ የምንችለው ምርቶችን መለየት ነው። ምናልባት ኢትዮጵያ ለየት ያለ ጥቅም የምታገኝባቸው ምርቶች የት ላይ ነው? በቻይና ገበያ ተፈላጊ የሆኑ ምርቶችን መለየት ያስፈልጋል። እነሱ ምርቶች በደንብ ገበያውን በደንብ አስልቶ ቅድሚያ የሚሰጣቸውን ምርቶች ለይቶ እነሱ ላይ አተኩሮ አሁን የተሰጠውን እድል በስፋት መጠቀም። ሁለተኛ እስካሁን ወደ ቻይና ምንልክ የነበረው በብዛት የግብርና ምርቶችን እና ጥሬ ዕቃዎችን ነው ወደ ቻይና ልክ የነበረው። አሁን ከዛ ወጠን ተጨማሪ እሴት ጨምሮ መላክ ቢቻል እድሉ ለ53 የአፍሪካ ሀገራት የተሰጠ እንደሆነ ማስታወስ ይገባል የሚሉት ባለሙያው ተወዳዳሪነቱም በዚያው ልክ እንደሚጠነክር ተናግረዋል። እዚህ ላይም ከወዲሁ ማሰብ አስፈላጊ እንደሆነ አመልክተዋል። ብዙ ሀገሮች ናቸው ወደዛ የሚልኩት። ብዙ ሀገሮች ሲልኩ ደግሞ ተወዳዳሪነቱን በዛው ልክ ተወዳዳሪ ሀገሮች አሉ ማለት ጥራትን ማዕከል ያደርጋል ማለት ነው። ስለዚህ የጥራት መመዘኛ መስፈርቶችን በቻይና ስታንዳርድ አይቶ መዝኖ የሚላኩ ምርቶችን ጥራት መጠበቅና ማሟላት፣ ደረጃ ማሟላት፣ ማረጋገጫ የሚሰርት በዓለም ገበያ ተወዳዳሪ እንዲሆኑ የሚያስችሉ ሁኔታዎችን ከጥራትና ከመመዘኛ አንጻር ማሟላት ይጠይቃል። በስፋት ደግሞ ይህን ከታሪፍ ነጻ እድል ለመጠቀም በተለይ ኢንዱስትሪ ምርቶች ላይ ትኩረት በማድረግ እነሱ ላይ ቢሰራ ጥሩ ነው የሚል እምነት አለኝ። ከዚህ ቀደም አሜሪካም ከሰሃራ በስተደቡብ ያሉ የአፍሪካ ሀገራት ምርቶቻቸውን ወደ ሀገሯ እንዲያስገቡ እድል ሰጥታ እንደነበር ይታወሳል። በኋላ ላይ ኢትዮጵያ ከዚህ እድል እንድትወጣ ተደርጓል። ኢትዮጵያ ከአግዋ የተሰረዘችው በሰሜኑ ጦርነት ወቅት ተፈጽሟል ከተባለው የሰብአዊ መብት ጥሰት ጋር በተገናኘ ነው። ቻይና አሁን የሰጠችው እድልና አግዋ የሚያመሳስላቸው ነገር ይኖር ይሆን ወይ ያልናቸው ዶክተር ታደለ ተከታዩን ምላሽ ሰጥተውናል። ተመሳሳይነት አላቸው። አንደኛው ሁለቱም ከቀረጥ ነጻ የሚሰጡ ናቸው። ሁለቱም የወጪ ንግድን ለማበረታታት የተነደፉ ናቸው። ልዩነቱ አንደኛው አጓ የአሜሪካን ገበያ ማዕከል ያደረገ እና በተለይ ደግሞ ከፍተኛ ጥራትን የሚጠይቅ በአሜሪካ ስታንዳርድ ሊመረቱ የሚችሉ ምርቶችን ነው። አብዛኛውን የጨርቃጨርቅ እና የኢንዱስትሪ ውጤቶች ናቸው ወደዛ የሚላኩ የነበሩት የዚህ ተጠቃሚ የነበሩ ቴክስታይል እና ጋርመንት የነበሩ ናቸው። ቻይና ጋር ስንመጣ አብዛኛውን ወደ ቻይና የምንልካቸው ብዙዎቹ የግብርና ምርቶች ናቸው። ከፍተኛ የሆነ ተወዳዳሪ አለ። ምክንያቱም ብዙ ሀገሮች ናቸው እድል የተሰጣቸው። ስለዚህ ኢትዮጵያ የምትወዳደረው ከፍተኛ ኢንዱስትሪ አቅም ካላቸው ሀገሮች ጋር ጭምር ነው፣ እንደ በፊቱ የተመረጡ ሀገሮች ብቻ ሳይሆን። ዶክተር ታደለን የአሁኑ እድል በአግዋ የታጣውን ለማካካስ ያስችላል ወይ ብለናቸውም ነበር። አጓን ይተካል ወይ? በከፊል ነው ሊሆን የሚችል። በከፊል ብቻ ለምን?
እንዴት? ዋና ዋና ነገሮች ዋና ተግዳሮቶች ብለን የምንለያቸው ዝቅተኛ የማምረት አቅም ነው ያለን፣ የጥራት ችግር አለን፣ የዋጋ ውድድርም አለን። ቻይና ውስጥ ብዙ ተወዳዳሪ ስላለ በዛ መልኩ ምናልባት እዛ የምናገኘው ያነሰ ይሆናል። አጓ የምናገኘው ግን የተገደበ ነበር። የተወሰኑ ሀገሮች ናቸው የተፈቀደላቸው። የዋጋ ተወዳዳሪነቱም ከፍተኛ ነበር ኢትዮጵያ እና በዚሁ ምክንያት ሙሉ በሙሉ ከአጓ የሚገኘውን ጥቅም አይተካው። ምክንያቱም ቻይና ወስደን የምንሸጠው ምርት አብዛኛውን የእርሻ ውጤቶች ናቸው፣ አብዛኛውን ጥሬ ዕቃዎች ናቸው። ወደ አሜሪካ ልክ የነበረው ግን አብዛኛውን ደግሞ የጨርቃጨርቅ፣ ሌዘር እንደዛ የመሳሰሉት ምርቶችም የተለያዩ ናቸው። ሁለተኛውና ዋናው ግን የገበያ ውድድር ስናየው አሜሪካ ለተወሰኑ ሀገሮች ስለሆነ የሰጠችው የዋጋ ተወዳዳሪነትም ነበረ። ምክንያቱም ሌሎች ታሪፍ ከፍለው ነው የሚያስገቡት፣ እንደ ኢትዮጵያ ያሉ የተወሰኑ ግን ከታሪፍ ነፃ ነው የሚያስገቡት እና የዋጋ ጠቀሜታ ነበረን ወይም ተወዳዳሪነት ነበር። በእድሉ ለመጠቀም እየተደረገ ስላለው ዝግጅት ለማወቅ ለንግድና ቀጠናዊ ትስስር ሚኒስቴር ጥያቄ ብናቀርብም ለጊዜው ምላሽ ማግኘት አልቻልንም።